ትብብር ለኢትዮጵያ አንድነት 3 ደቂቃ አላችሁ። ውድ ኢትዮጵያውያን በሰላማዊ ትግሉ ተስፋ የቆረጣችሁ በየቤታችሁ ቁጭ ብላችሁም ችግሩ ያለቀቃችሁ ዜጎች በአጠቃላይ በሰላማዊ ትግል ተስፋ መቁረጥ ተገቢ ስላልሆነ ሰላማዊ ትግሉ የበለጠ እንዲያብብ እንዲጠናከር የራሳችሁን አስተዋጽኦ ሚና እንድትወጡ በነቂስ እንድትወጡ የምርጫ ካርዳችሁንም እንድትይዙ ለምናደርግላችሁ ሰላማዊ ትግልም ጥሪም እንድትዘጋጁ መልእክቴን ማስተላለፍ ፈልጋለሁ። የአምባገነን መንግስታት ከምንም ነገር በላይ የሰላማዊ ትግልን ይፈራሉ። ስለዚህ ውድ የሀገሬ ልጆች በአጠቃላይ በሰላማዊ ትግል ተስፋ መቁረጥ ማለት የአምባገነን ስርዓት እንዲነክስ መፍቀድ ማለት ስለሆነ ሀገርንም ማፍረስ ስለሆነ የሰላማዊ ትግል ላይ ተስፋ መቁረጥ ተገቢ ስላልሆነ በንቃት ተሳትፋችሁ ትብብር ለኢትዮጵያ አንድነትን እንድትመርጡ ጥሬን አስተላልፋለሁ። ሁሉም የየራሱን ሚና እንዲወጣ ጥሪያችንን እናስተላልፋለን። ትብብር ለኢትዮጵያ አንድነትም የተሻለ ሀሳብና ፖሊሲ ስላለው በሁሉም ዘርፍ ያዘጋጃቸውን ፖሊሲዎች በቅርቡም ይፋ ስለሚያደርግ ውድ ኢትዮጵያውያን የተሻለ አማራጭና ሀሳብ ያለውን ታላቅ ቅንጅት እንዲደግፉ ከጎኑ እንዲቆሙና ለሚደረገው ጠንካራ ሰላማዊ ትግል እንዲዘጋጁ ይህም ምርጫ ደግሞ ነጻ፣ ፍትሃዊ፣ ዲሞክራሲያዊ ሆኖ እንዲያልፍ የየራሳቸውን ሚና እንዲወጡ አስፈላጊውን የሰላማዊ ትግል ድጋፍ እና የህዝብ ግዴታነት እንዲጠቀሙበት ጥሪያችንን እናስተላልፋለን። እኛ እንደምናምነው የስልጣን ባለቤት ህዝብ ነው ብለን ስለምናምን ወደ ስልጣንም የሚያመጣው ህዝብ ስለሆነ ህዝቡ የስልጣን ባለቤት መሆኑን ተረድቶ መብቶቹን እንዲጠቀምባቸውና ህገ መንግስታዊ መብቶቹን ተጠቅሞ የተሻለ አማራጭ ሀሳብ ያለው መንግስት እንዲመጣለትና ከህይወቱ ጋር በማስተሳሰር ጭምር ለህልውናው እንዲሰራ ጥሪያችንን እናስተላልፋለን። የትብብር ለኢትዮጵያ አንድነት ምልክት አውራጣት ነው። አውራጣት የድል ምልክት ነው። ስለዚህ የኢትዮጵያ ድል የሚመጣው ደግሞ በዚህ ቅንጅት ውስጥ ነው ብለን ስለምናምን ሀገር ለማዳን ቆርጠን ተነስተናል በተሻለ ሀሳብና አስተሳሰብ። ስለዚህ የተሻለ ሀሳብና አስተሳሰብ ያለውን ይህንን ታላቅ ቅንጅት እንድትመርጡ ጥሬን አስተላልፋለሁ። ድል ለኢትዮጵያዊነት፣ ሽንፈት ለጠባብ ብሔረተኝነት። አመሰግናለሁኝ። ኢዜማ 3 ደቂቃ አለው። ውድ ኢትዮጵያውያንና ኢትዮጵያውያት ኢዜማ ለኢትዮጵያ ውጤታማ የውጭ ግንኙነት መሰረቱ የሀገር ውስጥ የፖለቲካ መረጋጋት እንደሆነ በጽኑ ያምናል። በአሁኑ ወቅት ሀገራችን ለገባችበት የሰላም እጦት፣ ለውጭ ጣልቃ ገብነት ተጋላጭነት ዋነኛ መንስኤዎች ተብለው የሚታወቁት 3 መሰረታዊ ችግሮችን ለመፍታት ፓርቲያችን ግልጽ የውጭ ግንኙነት ፖሊሲ አቅርቧል። የመጀመሪያውን መሰረታዊ ችግር የፖለቲካ ስሪታችን በብሔርና በማንነት ላይ የተመሰረተ መሆኑ ነው። ይህ አወቃቀር ዜጎች በኢትዮጵያዊነታቸው ከመተባበር ይልቅ የብሔር ማንነታቸው እንዲፎካከሩ አድርጓቸዋል። ከሀገራዊ አንድነት ይልቅ ብሔረሰባዊ ማንነት ቅድሚያ የሚሰጥ የፖለቲካ በመንገሱ ሀገራዊ ስሜት እንዲላላና የውስጥ አንድነታችን እንዲዳከም ተደርጓል። ይህ መከፋፈል ደግሞ ለውጭ ታላላቅ ኃይሎችና ለቀጠናዊ ተቀናቃኞቻችን ምቹ ቀዳዳ ፈጥሮላቸዋል። የኢትዮጵያን ብሔራዊ ጥቅም ለማስከበርና በቀጠናው ተሰሚነት እንዲኖረን የመጀመሪያ ቤት ስራችን ውስጣዊ ሀገራዊ መረጋጋት ላይ ያተኮረ ይሆናል። ኢዜማ ስልጣን ሲይዝ ዜግነትን ማዕከል ያደረገ የፖለቲካ ስርዓት ለመገንባት መሰረት ይጣላል። ይህ የፖለቲካችን ከብሔር ፉክክር ወጥቶ በአሳማኝ የፖሊሲ አማራጮች የጋራ እድል ላይና የጋራ ተስፋ ላይ እንዲመሰረት ይደረጋል። የጸጥታ መዋቅሩን ከማንኛውም የፖለቲካ ወገንተኝነት ነፃ ሆኖ ሙያዊ ብቃቱን በማሳደግ የሀገር ሉዓላዊነትና ድንበርና የዜጎችን ደህንነት ብቻ እንዲያስጠብቅ ይደረጋል። ይህም ጠንካራ የውጭ ግንኙነት መሰረት እንዲጥልልን እድል ይሰጠናል። ሁለተኛውና ዋናው ችግር የዲሞክራሲ ምህዳሩ ከጊዜ ወደ ጊዜ እየጠበበ መሄዱ ነው። የዜጎች የመናገር፣ የመደራጀት፣ በነጻነት የመንቀሳቀስ መብቶች ሲገደቡ በፖለቲካዊ ሂደት ውስጥ ያኮረፉና ተስፋ የቆረጡ አኩራፊ ዜጎች ይበራከታሉ። ይህ ምህዳር መጥበብ ዜጎች በሰላማዊ መንገድ ለውጥ ማምጣት እንደማይችሉ እንዲያስቡ ስለሚያደርጋቸው የሀገር አንድነትን በሚያናጋ መልኩ ለባዕድ ሀገራት ተላላኪነት እንዲሰለፉ ያደርጋቸዋል። ኢዜማ የዲሞክራሲ ተቋማት ለምሳሌ ምርጫ ቦርድ፣ ፍርድ ቤቶች፣ የሰብአዊ መብት ተቋማት፣ የጸጥታ ተቋማትን ከፖለቲካ ጫና ነፃ በማድረግ የዲሞክራሲ ምህዳሩ ለሁሉም ዜጎች እኩልና ክፍት እንዲሆን ያደርጋል። ዜጎች በሀገራቸው ጉዳይ ባለቤት እንዲሆኑ ሲሰማቸው፣ በሰላማዊ መንገድ የመታገል እድል ሲከፈትላቸው የውጭ ኃይሎችን መጠቀሚያ የመሆን እድላቸው በከፍተኛ ደረጃ ይቀንሳል ብለን እናምናለን። ሶስተኛው በገዢው ፓርቲ ሁሉን ነገር የፉክክር መድረክ የማድረግ አባዜ ምክንያት ያኮረፉና የተገፉ ፖለቲከኞች በግላዊ ጥቅም ማሳደድ ምክንያት የህዝብ ዲፕሎማሲ መሰረት እንዳይኖረው መደረጉና ያለውን አቅም የዲፕሎማሲ አቅም አለመጠቀማችን መሰረታዊ ችግር መሆኑን ኢዜማ ይገነዘባል። ኢትዮጵያን ሁሉ በሀገራዊ ጥቅሞቻችን ላይ በጋራ የምንቆምበት ምቹ የትብብር መድረኮችን እናመቻቻለን። በተጨማሪም
ኢዜማ የውጭ ግንኙነት መፍትሄዎች የሚከተሉትን ስልታዊ እርምጃዎችን ያካትታሉ። በኢኮኖሚ እድገታችን ላይ ማነቆ የሆነ የወደብ ችግር መፍታት፣ ከሁሉም ጎረቤት ሀገራት ጋር ያለውን ግንኙነት በመንግስት ደረጃ ብቻ ሳይሆን ከህዝብ ለህዝብ ግንኙነት ማጎልበት፣ የተፈጥሮ ሀብታችን መጠቀም ላይ ጽኑ አቋም መያዝ፣ በመጨረሻም ዲፕሎማሲን በእውቀትና በመርህ የሚመራ መሆኑ ቀርቶ ዲፕሎማሲን በእውቀትና በመርህ የሚመራ ስርዓት መሆኑ ቀርቶ ያኮረፉ ፖለቲከኞች ማግለያ እንዲሁም የፖለቲካ ጡረተኞች ማግለያ ተደርጎ የሚታየውን የዲፕሎማሲ ስራ በእውቀትና በመርህ እንዲመራ እናደርጋለን። ምልክታችን ሚዛን ነው። ሚዛንን በመምረጥ ኢዜማ ጋር አብረን እንድንራመድ ጥሪ ያቀርባለሁ። አመሰግናለሁ። ደቂቃችሁ ተጠናቋል። ክቡራንና ክቡራት በውጭ ጉዳይ ወይም በውጭ ግንኙነትና ብሔራዊ ደህንነት ላይ ያተኮረው 5 የፖለቲካ ፓርቲዎች የተሳተፉበት የክርክር መድረክ ተጠናቋል። ክቡራንና ክቡራት የብልጽግና፣ የአብን፣ የነጻነትና እኩልነት፣ ትብብር ለኢትዮጵያ አንድነትና የኢዜማን ወክላችሁ በመምጣት እዚህ ተከራከራችሁ። መላ ኢትዮጵያውያን የፖሊሲ አማራጮቻችሁን እንዲሰሙ እድል ስለፈጠራችሁ፣ ሀሳብ ስላጋራችሁ፣ አማራጮቻችሁን ስላቀረባችሁ በመላ ኢትዮጵያውያን ስም እናመሰግናለን። ክቡራን አድማጭ ተመልካቾቻችን የዚህ ሳምንት የክርክር መድረካችን ተጠናቋል። በመካከላችን የነበሩትና ብልጽግናን ወክለው ሲከራከሩ የነበሩት ዶክተር ጌዲዮን ጢሞቴዎስ በአስቸኳይ ስራ ምክንያት ስለሄዱ ነው በመካከላችን አሁን የሌሉት። እሳቸውንና ሁላችሁንም እናመሰግናለን። ትልቁ ጉዳይ ብለን የምናነሳው በምግብ ራሳችን ያለመቻላችን ጉዳይ እየጎላ ከመምጣቱም በላይ በዚህ ጊዜ ይህ ሁኔታ በስፋትም በጥልቀትም እጅግ በሚያሰጋ ሁኔታ ውስጥ እንድንገኝ አድርጎናል። ከዚህ አንጻር ምናልባትም ለመጀመሪያ ጊዜ በሚባል ደረጃ አገራችን በየዓመቱ ከ2 ቢሊዮን ዶላር በላይ ገንዘብ እያወጣች የጥሬ ግብርና ምርቶችን ኢምፖርት የምታደርግበት ሁኔታ ውስጥ ደርሰናል። ጥሬ ግብርና ምርቶች ማለት እንደ ስንዴ፣ እንደ ጥጥ የመሳሰሉት እኛ መሸጥ ሲገባን እኛ ማውጣት ሲገባን እየገዛን ያላናቸው ምርቶች ማለት ነው። ከዚህ በተጨማሪ ከ10 እስከ 15 ሚሊዮን የሚሆኑ ህዝቦች በየዓመቱ የምግብ ድጎማ የሚፈልጉ ሆነዋል። የመካከለኛ ገቢ ያለው ሸማች 1/3 የሚሆነውን ገቢውን ለምግብ እንዲያውል ተገዷል። ከዚህ በተረፈ በተፈጥሮ ሀብት መሰረታችንን በተለያዩ ሁኔታዎች በተለይም ደግሞ ከአካባቢ የአየር ንብረት ለውጥ ተጽዕኖ አንጻር ብዙ ስራዎችን መስራት ባለመቻላችን ከሚኖረው የህዝብ ብዛት አንጻር አሁን ያለው የመሰረተ ልማት የግብርና መሰረተ ልማት ሀብታችን ያለው ሁኔታ ይገዳደራል ብለን እናስባለን። ይሄንን ሁኔታዎች ካመጡብን ጉዳዮች መካከል 3 ዋና ዋናዎቹ ለመጥቀስ ያህል፣ አንደኛ የምንከተለው የመሬት ባለቤትነት ፖሊሲ ነው። ይህ ፖሊሲ ዋና ጉዳይ ነው ብለን እናምናለን። ሁለተኛ ዜጎች እና ሌሎች ኢንቨስተሮች በተዘዋውረው በሚፈልጉበት ቦታ የሚፈልጉትን ነገር ማድረግ አለመቻላቸው። ሶስተኛ የግብርና ዘርፍ አመራሩ ፕሮፌሽናል ባልሆኑ በተለይም ደግሞ ገበሬውን ጥገኛ በሚያደርግ መልኩ የሚመሩ መሪዎችና ኃላፊዎች የያዙበት ሰዓት ስለሆነ ይህ ተግዳሮት ያለ ይህንን ሁኔታ እንወጣለን ብለን አናስብም። እነዚህ ሁኔታዎችን በማሻሻል ኢዜማ 4 መሰረታዊ ነገሮችን ለማግኘት በሚቀጥሉት 5 ዓመታት ይሰራል። በምግብ ራሳችንን ለመቻል አንደኛ፣ በሚቀጥሉት 3 ዓመታት ከውጭ የምናመጣቸውን የግብርና ምርቶች በሙሉ ለማቆም፣ በሚቀጥለው 5 ዓመታት ደግሞ በቤተሰብ ደረጃ የሚኖረውን የምግብ አቅርቦት ለማሟላት፣ ሁለተኛ የመሬት ባለቤትነትን በግል በወልና በመንግስት ባለቤትነት እንዲይዝ የሚያስደርግ ከህገ መንግስቱ ጋር የተያያዙ ጉዳዮችን ለማሻሻል ይሰራል። ሶስተኛ የግብርና ተፈጥሮ ሀብት መሰረቱ በተለይ ደግሞ አሁን ያለውን የኢንቫይሮንመንት ተጽዕኖ ለመወጣት እንዲያስችል በአዳፕቴሽን በኩል ወይም ደግሞ የማላመድ ተግባራትን በመስራት አሁን ያለንን ተጋላጭነት ለመቀነስ ጥረት ይደረጋል። በአራተኛ ሴክተሩን በፕሮፌሽናሎች እንዲመራ በማድረግና ለዚህ የሚያስፈልገውን የሳይንስና የቴክኖሎጂ ውጤቶችን በመጠቀም ማንኛውንም ከሚቀጥሉት ዓመታት የሚያስፈልጉትን የሽግግር እና ትራንስፎርሜሽን ኮንትሪቢዩሽን ሴክተሩ እንዲያመጣ ይሰራል።
እነዚህ አራት ዋና ዋና ጉዳዮችን ለማስፈጸም ኢዜማ መንግስት ሆኖ ሲመረጥ ለዚህ የሚያስፈልጉ ብቃት ያላቸውን ባለሙያዎች ነው። ኢዜማ የተመደበለትን ሰዓት ጨርሷል። የመጀመሪያው ዙር የፖለቲካ ፓርቲዎች በግብርና ገጠር ልማትና ምግብ ዋስትና ሊከተሉት ያሰቡትን ፖሊሲና ስትራቴጂ የገለጹበት ነው። ሁለተኛው ዙር ላይ ደርሰናል። ሁለተኛው ዙር እያንዳንዳችሁ የምትመልሱበት ለጥያቄዎቹ 5 ደቂቃ አላችሁ። በቅድሙ ቅደም ተከተል መሰረት በህብር ኢትዮጵያ እንጀምራለን ማለት ነው። በምርጫ ብታሸንፉና መንግስት ብትሆኑ በቀጣይ 5 ዓመታት አርብቶ አደሩንና አርሶ አደሩን ምርታማነት በምን ያህል ታሳድጋላችሁ? እንዴት ታሳድጋችሁ ታሳድጋላችሁ? በሚቀጥሉት 5 ዓመታት በዋነኛነት ትኩረት ሰጥተን ምርትና ምርታማነትን የምናሳድገው በቅድሚያና ከሁሉም በላይ በአገራችን በገበሬውና በአርብቶ አደሩ ውስጥ ያለውን አገር በቀል አቅም ማጎልበት ነው። ለምሳሌ በአዝዕርት ምርታችን በእርሻው ምንም ነገር ሳንጨምር ዘመናዊ የሚባለውን ሳናስብ አግሮኖሚክ ፕራክቲሳችንን የእርሻ ዝግጅታችንን ከመሬት ዝግጅት እስከ ምርት መሰብሰብ ድረስ ያለውን ብናሻሽል፣ አሁኑኑ ያለውን ብናሻሽል፣ ሁለተኛ በአገሪቱ ውስጥ ከምርት ከተሰበሰበ በኋላ ያለው የሚባክነውን እህል ሆነ የግብርና የእንስሳት ምርት ብናስተካክል ብቻ 50 ከመቶ በላይ ምርታችንን ማሳደግ እንችላለን። በእነዚህ ሁለት ጥፋቶች ብቻ ከ50 በመቶ በላይ እየከሰርን ያለበትን ነው። ይህንም በማስተካከል ብቻ አንድ ሁለተኛ በምን አይነት መንገድ ታስተካክሉታላችሁ? ይሄ ማለት ምርትን የሚያባክኑ ተግባራት ላይ ኤክስቴንሽን መስራት ማለት ነው። ለገበሬው በፖስት ሃርቨስት ክሮፕ ሎስ የምንለውን ነገር ምንድናቸው? የእነዚህ ሎስ ምክንያቶች ይታወቃሉ። ለዚህ ገበሬ ውስጥ ያለውን አቅም አርብቶ አደር ውስጥ ያለውን አቅም በትክክል የመያዝና ከ30 እስከ 35% ያለውን ብክነት መከላከል ማለት ነው። ሁለተኛው ከመሬት ዝግጅት እስከ ምርት መሰብሰብ ያለውን በምንመለከትበት ጊዜ ይህም ከ25 እስከ 35% ባለው ሬንጅ ውስጥ ያለ ችግር ነው። ምርትን ወደ ኋላ የያዘ አቶ ግርማ ማሻሻል አሁን 2012 ላይ በወጣው የሲኤስኤ መረጃ መሰረት በመኸር ኢትዮጵያ 335 ሚሊዮን ኩንታል እንዳመረተች ይገለጻል። እናንተ መንግስቱ ናችሁ ብትመረጡ በቀጣይ 5 ዓመታት ይሄንን ቁጥር ወዴት ታደርሱታላችሁ? አሁን ባልኩ 335 ካልክ አሁን በነገርኮ ብቻ 335 ሲባዛ በ1.5 ማለት ነው። አሁን በነገርኩ አንድ ስራ ነው። ምንድነው? ይህም የተበላሸ የግብርና ፕራክቲሶችን ወይም ደግሞ ውጤታማነታቸውና ምርታማነታቸው ዝቅተኛ የሆኑትን በማሻሻል፣ ሁለተኛ የምርት ብክነትን ከሰበሰብን በኋላ ያለውን በማሳደግ 50% ማለት 335 አሁን የምትል ከሆነ 335 ሲባዛ በ1.5 ከዚህ ብቻ። ሌላኛው ሁለተኛው እኛው የምንጠቀማቸው ከራሳችን ጋር ያሉ ለምሳሌ በየአገራችን በየቦታው ምርጥ የራሳችን የእንስሳት ዝርያዎች አሉ። የምርጥ ራሳችን በተፈጥሯዊ ሴሌክሽን የሚወጡ ምርጥ ዘሮች አሉ ከኛው። በሳይንሱ እንግዲህ ይሄ ምንድነው ናቹራል ሴሌክሽን የሚባለው ማለት ነው። ምንም የለም ከምርታችን ውስጥ ለቅመን ምርጡን አድርገን በገጠር ኢትዮጵያ ይሰቀላል ጭስ ላይ ከሌላው ነገር ለመከላከል። እነዚህን በማድረግ ደግሞ የግብአታችንን በማሳደግ ወደዚህ አይነት የምንሄድበት እድል አለ ማለት ነው። ግብርናው ኋላ ቀር ነው ይባላል ሁል ጊዜ።
ህብር ኢትዮጵያ ቢመረጥ በምን አይነት መንገድ ነው ይህንን ኋላ ቀር የሆነ ግብርና የሚያዘምነው? ኦኬ ማዘመን መጀመሪያ እኛ የራሳችንን በራሳችን ውስጥ ያለውን አቅም ያገናዘቡ ጥናቶችና ለማዘመን የሚያስችሉ ሁኔታዎች ቅድም በመግቢያ ላይ እንዳልኩኝ በግብርና ምርምር በተለያዩ ፕሮግራሞች በተለያዩ የልማት እቅዶቻችንና ፖሊሲዎቻችን ላይ የነበሩትን በየጊዜው ከመጣላችን እንጂ ይህንን ወደፊት ይዘን ብንሄድ ያንን በእጃችን ላይ ያለው ሪሶርስ ብንጠቀም እንኳ የሚያድግበት እድል ከፍተኛ ነው። አመሰግናለሁ። በቀጣይነት የብልጽግና ፓርቲ 5 ደቂቃ አለው። በተነሳው ጥያቄ ላይ ምላሾትን መስጠት ይችላሉ። ባለፉት 3 ዓመታት ራሳችንንም በሚገርመን መልኩ የኢትዮጵያን ግብርናና የገጠር ልማት ማነቃቃት ችለናል። ምርትና ምርታማነትን በተመለከተ እንዳነሳው እዚህ ሀገር የነበረው አንዱ ችግር ቅድም ፕሮፌሰር በላይ እንዳነሱት ለ50 ዓመታት ስለ ግብርና ብዙ ሲወራ ቆይቷል። በተግባር ግን የግብርና ስራ የተጀመረው ባለፉት 2-3 ዓመታት ነው ብለን ነው የምናስበው። ምንድነው ያደረግነው? በአንድ በኩል ቅድም የግብርናችን አንዱ ችግር የመሬት ፖሊሲ ነው ብሎ ሲያነሱ ቆይተዋል። ብልጽግና ፓርቲ በመደመር እሳቤ ያንኑ መሬት አርሶ አደሩ በኩታ ገጠም እርሻ በጋራ ተደራጅቶ ዘመናዊ እንዲያደርገው ወደ ሰፊ እርሻ እንዲቀይረው በማድረግ በ2012 በጀት ዓመት ብቻ ከ3 ሚሊዮን ሄክታር በላይ በዚህ መንገድ ታርሷል። ሁለተኛ ግብርናውን ማዘመን ማለት ትራክተርና ኮምባይነርን ጨምሮ በርካታ የግብርና መሳሪያዎችን ከ600 በላይ የግብርና መሳሪያዎችን ቀረጥ ነፃ እንዲገባ ማድረግ ግብርናን ማዘመን የሚለው ነገር ምን እንደሆነ አርሶ አደሩ አርብቶ አደሩ እንዲገባው ማድረግ ተችሏል። በዚህም በጣም አበረታች ውጤቶች አግኝተናል ስንል ለምሳሌ ምርትና ምርታማነትን ብናነሳ በእቅዳችን በራሳችን እቅድ ለምሳሌ የግብርና ምርታማነትን ከ30-40 ወደ 60 ኩንታል በሄክታር እናሳድጋለን ብለን በምናስብበት በዚህ ጊዜ አንዳንድ ቦታዎች ላይ 76-82 ኩንታል በሄክታር ማምረት እንደሚቻል አርሶና አርብቶ አደሩ እያሳየን ያለ። ይሄ ግን ዶክተር ኢዮብ አንዳንድ ቦታዎች ላይ ያለ ነው። እንደ ቅድም ሲያነሱት የነበረው ባለፉት 3 ዓመታት የመጣው ለውጥ በተጨባጭ ምንድን ነው የመጣው ለውጥ? አሁን እርስዎ የገለጹት በእቅድ ደረጃ ያለው ሆኖ ግን በተጨባጭ አርሶ አደሩ አርብቶ አደሩ ህይወት ውስጥ የመጣው ለውጥ ምንድን ነው? ባለፉት 3 ዓመታት ተጨባጭ ለውጥ እኮ ነው እያልኩ ነው። ለምሳሌ በግማሽ ሄክታር ላይ ሙዝ አልምተው በመቶ ሺዎች የሚቆጠር ገቢ እያገኙ ነው የሚል ወጣት የተማረ አርሶ አደር ስታይ በዴሳ በረሃዎች በቆቃ ግድብ ጎጃም ውስጥ ብትሄድ በዛ ተፋሰስ ላይ ከፍተኛ የፍራፍሬ ምርት እያመረተ ያለውን አርሶ አደር ብታይ በአመት 2 ሳይሆን 3 ጊዜ ማምረት ይችላለሁ ብለው ስንዴ አምርተው ያንን ሰብስበው ሽምብራ አምርተው ያንን ሰብስበው አትክልት እያመረተ ያለ አርሶ አደር ስታይ ይሄ በሁሉም የኢትዮጵያ አካባቢዎች በስፋት እየተካሄደ ያለ ስራ ነው። በተጨባጭ ይሄን ውጤት ማየት ጀመረናል ነው እያልን ያለ ነው። የቀረን ነገር ምንድነው? ይሄንን ስራ በስኬል ማስፋት ነው። ሁሉም ቦታ እንዲደርስ ማድረግ ነው። መንግስት የጀመረውን አጠቃላይ ድጋፍ ለምሳሌ በመስኖ ልማት በአመት ከ20 ቢሊዮን ብር በላይ መድበን ሰፋፊ የመስኖ ስራዎች ጀመረናል። እነዚህን ስራዎች ያጠናክረን ስንቀጥል ከዚህ በፊት የተጀመሩ የመስኖ ግድቦችን ስናጠናቀቅ እንዲሁም የግብርና ግብአቶችን በዘመነ መልኩ ለአርሶና አርብቶ አደሩ ማቅረብ ስንችል የኢትዮጵያ የግብርና አቅም ትልቅ እንደሆነ በተግባር አይተናል። የቀረን ነገር እነዚህን ስራዎች ማስፋፋት ነው። ይህን ደግሞ በቀጣይነት የምንሄድበት ይሆናል ማለት ነው። እነዚህን ስራዎች ስታስፋፉ የአቅርቦትና የፍላጎት ያለመመጣጠን ችግር ግብርና ውስጥ ይስተዋላል። በተለይ የህዝብ ቁጥር እና የሚመረተው ምርት ካልተመጣጠነ ችግር ይሆናል እና ከህዝብ ቁጥር ጋር ባለው መንገድ ምንድን ነው ልትከተሉ ያሰባችሁት? አዎ ይሄም የግብርናችን አቅም ካለማወቅ የሚነሳ ትችት ነው። አዎ ሰፊ የሆነ ፍላጎት አለ፣ በዛ መጠን ደግሞ ሰፊ የሆነ አቅም አለ። በመስኖ ብቻ የሚታረስ መሬት ምን ያክል ያለን? በዚህ አመት እኮ 1.2 ሚሊዮን ሄክታር መሬት ወደ መስኖ ማስገባት ተችሏል። የቀረውን 10 ሚሊዮን ማስገባት ብትችል የኢትዮጵያን ህዝብ መመገብ ሳይሆን ለቀጠናው ሁሉ የሚተርፍ ምግብ ማምረት እንችላለን ብለን ነው የምናስበው። ይህንን ደግሞ በተጨባጭ መሬት ላይ ወርደን አይተነዋል። በአጠቃላይ በእኛ ግምገማ የኢትዮጵያ ብልጽግና ማረጋገጥ ይቻላል የሚለውን
ክርክራችንን እንድናጠናክር ያደረገን ክረምት ከበጋ ሳይል ሰርቶ ጥሮ ግሮ ለውጥ እያመጣ ያለው አርብቶና አርሶ አደር ትንሽ ከደገፍከው የሚያስፈልገውን ግባት ከሰጠው መንገዱን ካሳየው ትልቅ የማምረት አቅም እንዳለው ስላሳየን ነው ብልጽግናችን በእነዚህ 5 ዓመታት ይረጋገጣል ብለን የምንለው። አመሰግናለሁኝ። በተመደበለት ሰዓት ብልጽግና ፓርቲ ጨርሷል። በቀጣይነት ኢሶዴፓ ፕሮፌሰር በየነ በተነሳው ጥያቄ ላይ 5 ደቂቃ አለዎት፣ መቀጠል ይችላሉ። በእኛ በኩል ያለን እቅድና መሆንም የሚገባው አንደኛ መሬት ለወጣቱ አርሶ አደር ተደራሽ መሆን አለበት። ይሄ ማለት ስራ ፈጠራው በዚያው በሀገር ቤት ደረጃ ነው መጀመር ያለበት። ወደ ከተማ እድል ፍለጋ የሚተመውን ወጣት እዚያው በማምረቱ ሂደት ውስጥ እንዲሳተፍ በማድረግ ዘመናዊ ግብርናን የተማሩ ወጣቶች እንዲያከናውኑት የማድረጉን ተግባር እንከተላለን። አባትና እናት አርሶ አደሮች ወደ ዘመናዊነት ወይም የሰለጠኑ አምራቾች እንዲሆኑ የጎልማሶች ትምህርትን በሀገሪቷ በመላ ሀገሪቷ እናስፋፋለን። የጎልማሳ ማሰልጠኛ ተቋማትን እናቋቁማለን በየአርሶ አደሩ አካባቢ። ከዚያም በላይ ብዙ ይመረታል፣ ግን ብክነት አለ። ማምረት ብቻ ሳይሆን አርሶ አደራችን በብቃትም እየተጠቀመ አይደለም። ከዚህም የተነሳ የገበያ ሂደቱ እንዲዘምን ስርዓት እንዲይዝ ይደረጋል። ያም ኢንሰንቲቭ ይሆናል፣ አነሻሽ ይሆናል። ጥቅም እንደሚገኝበት ገበሬው ካወቀ ተግቶ ይሰራል ማለት ነው። ፕሮፌሰር ለአርሶ አደሩ መሬትን በፍትሃዊነት እናከፋፍላለን ብላችኋል። የምርጫ ማኒፌስቷችሁም ላይ ተገልጿል። እና ይሄ ምን ማለት ነው? አሁን ያለውን መሬት እንደገና እናድላለን ማለት ነው? ምን ማለት ነው? ይሄ በዚያው በአርሶ አደሩ በማህበረሰቡ ውስጥ የሚከናወን ነገር ነው። ይሄ በማህበረሰቡ ውስጥም የተወለዱ ልጆች ወጣቶች መሬት አግኝተው አራሽ የሚሆኑበት እድል መሬት ከየት ታመጣላችሁ? አንዳንድ አካባቢ ላይ መሬት እጥረት ያለባቸው አካባቢዎች አሉ። መሬት ከየት ይመጣል? እጥረት በሌለበትም እኔ ጎጃም ውስጥ አይቻለሁ። ወጣቶች ይህንን ምናምን ካባ ለብሰው መንገድ ላይ ወዲያ ወዲህ የሚሉት እኮ ጎጃም ላይ ጨርሶ መሬት ጠፍቶ አይደለም። ቀደም ብሎ በደርግ ጊዜ ሰፋፊ ይዞታ የያዙ ሰዎች አሁንም እንዳሉ ነው፣ ሌላም አካባቢ። ስለዚህ በዚያው ማህበረሰብ ውስጥ ሌላው ከውጭ መጥቶ መሬት ይካፈላል ማለት አይደለም። ስለዚህ ሰፋፊ ይዞታ ያላቸውን የመሬት ባለቤቶች ቀንሰን ለወጣቶች እንሰጣለን ነው እያላችሁ ያላችሁት? እንደዚያ ሊሆን ይገባል ነው እያልን ያለ ነው። እና አባትና ተራሾቹም ሰፊ መሬት የያዙትም በብቃት አምራች እንዲሆኑ ለማብቃት በዚህ ውስጥ እንገባለን ነው። የልማት እርምጃዎቻችን ፍትሐዊ ተደራሽነት ሊኖር ይገባል። አሁን በምናየው ቅድም እንደተጠቀሰው ብዙ ግብዓቶች አሉ ግብርናን ለማዘመን ምርትን ከፍ ለማድረግ። ነገር ግን በሀገር አቀፍ እይታ ስናይ የተወሰኑ አካባቢዎች ብቻ የሚጠቀሙበት ይመስላል። ስለዚህ ተደራሽነቱ ውስን ነውና ስርጭቱ መስፋት አለበት። ይሄ ስለ መስኖ እርሻውም ይሄ ኮምባይነሩም ዘመናዊ የሚባለው የተወሰኑ አካባቢዎች ነው። እዚህ ላይ ሀብታም ክልሎችና ድሆች የሚለውን እንትን እያመጣው ነው። ስለዚህ መንግስት በማዕከል ሆኖ ይሄንን ማስተናገድም መፍትሄ መስጠትም ይኖርበታል። ሴቶቻችንን በግብርና ተሳትፎ ከፍ ማድረግ ለምርታማነት አስተዋጽኦ እንዳለ ጥናት ያሳያል እና ይህንን በብቃት እንጠቀማለን። የባለ ሀብቶች ተሳትፎና ዘመናዊ ቴክኖሎጂ ስንል እንደ መረጃና ተግባቦት ቴክኖሎጂ አይሲቲ ወደ አርሶ አደሩም እነዚህ የተማሩ ወጣቶች ይዘው እንዲገቡ። ፕሮፌሰር ምናልባት ሰፋፊ መሬቶችን ለወጣቶች እናከፋፍላለን አላችሁ። አሁን ደግሞ የግል ባለሀብቶች እዚህ ላይ እንዲሳተፉ እናደርጋለን እያላችሁ ነው እና ሁለቱ አይጋጩም? ሰፋፊ መሬቶች በቆላማ አካባቢ በገበሬው አቅም ማረስ የማይቻሉ ሰፋፊ መሬቶች አሉ። የግል ባለሀብቶችን በዚያ አካባቢ ነው የምናየው። ይሄ በዚህ ምንድነው በከፍታ አካባቢዎችና
የሚሆን አይደለም። ድሃው ገበሬ በራሱ ማሳካት የማይችለው ውስጥ የግል ባለሀብቶች ቴክኖሎጂ ይዘው ይገባሉ። አሁን ቴክኖሎጂን ኤምፊሳይዝ የምናደርገው እዚህ ዘመናዊ አይሲቲ ቴክኖሎጂም ገበሬ ውስጥ መግባት አለበት። ኢኮኖሚያችን በገበሬውን ደረጃ ዲጂታል ኢኮኖሚ ወደሚሆነው መሸጋገር መጀመር አለበት። ይሄ ነው አቅጣጫው እና በኃይልም እንደዚሁ ሶዴፓ የተመደበለትን ሰዓት ይጨርሷል። ኢዜማ በተጠየቀው ጥያቄ ላይ 5 ደቂቃ አላችሁ። ፕሮፌሰር መቀጠል ይችላሉ። ቀደም እንደገለጽኩት እና ሌሎችም ተከራካሪዎች እዚህ እንዳነሱት ይሄ የምንለውን የግብርናን ምርታማነት ለማሳደግ የሚያስችሉ አቅም አለ። ነገር ግን አሁን እያየን ያለነው ከፍተኛ የግብርና ምርታማነት ችግር አለ። የነፍስ ወከፍ ምርታማነት፣ በሄክታር ያለው ምርታማነት፣ በእያንዳንዱ እንስሳት ያለው ምርታማነት እጅግ በጣም ዝቅተኛ ነው። እነዚህ ምርታማነቶች ለማሳደግ የሚያስችሉ ስራዎች መሰራት ይኖርባቸዋል። እነዚህ ስራዎች ደግሞ ጠንካራ ኤክስቴንሽን ሰርቪስ ይጠይቃሉ፣ ጠንካራ የምርምር ስራ ይጠይቃሉ፣ ጠንካራ የግብአትና የገበያ መተሳሰርን ይጠይቃሉ። እነዚህ ጉዳዮች ተሳስረው መሄድ ይኖርባቸዋል። እኛ በምንከተለው ፖሊሲ ኢትዮጵያን እንደ ሶስት ትላልቅ ሀገሮች ነው የምናየው። ግብርና ስናይ በነፍስ ወከፍ ምርታማነት ምን ያህል ታደርሳላችሁ? ብልጽግና 60 ደርሳለሁ የሚል ቃል ገብቷል። እናንተ ምን ያህል ታደርሳላችሁ? 60 ማለት እንግዲህ በነፍስ ወከፍ የሚባለው በእያንዳንዱ ሰብል በእያንዳንዱ እንስሳት ሀብት ላይ ይለያያል። ስንዴ 60 ማምረት ማለት 6 ቶን ስንዴ መምረት ማለት ከፍተኛ ቁጥር ነው። እነዚህ አይነት ገበሬዎች ኦልሬዲ ተፈጥረዋል በፊትም። ነገር ግን ትልቁ ፕሮብሌም ስኬል አፕ ማድረግ ነው ቅድም እንደተባለው። ስለዚህ ይህንን አይነት አሁን ያሉ የምናያቸውን ትላልቅ ምርቶች አንኳር አድርገን የምናደርጋቸው ነገሮች ናሽናል አቨሬጅ ማድረጉ ላይ ነው ችግሩ። ይህንን ናሽናል አቨሬጅ ማድረግ መቻል አለብን። ናሽናል አቨሬጅ ዛሬ በሰብል የምናየው ሁሉንም ሰብሎች ደምረን ብንመለከት ከ22 እስከ 24 ውስጥ ነው ያለው። ይህንን ቁጥር 35 36 ማድረስ ብንችል አሁን በሚመረተው ሰፊ መሬት እና ሰፊ ገበሬ አንጻር ቀደም የምናነሳቸውን የምግብ ፍላጎት ጋፕ ማሟላት ይቻላል። ከዚህ በላይ ደግሞ ኤክስፖርት ማድረግም ያስችላል። ስለዚህ እነዚህን ለበቆሎ፣ ለሰብል፣ ለስንዴ፣ ለሌሎች ነገሮችን አሉ የሚባሉትን ከፍተኛ ቁጥሮችን በተወሰነ አካባቢዎች ብቻ ነው መስራት የሚቻለው። ምክንያቱም አገሪቱ ቅድም እንዳልኩት በ3 የተለያየ ትላልቅ ስነ ምህዳሮች ነው ተከፋፍላ የምትታየው። በእነዚህ ስነ ምህዳሮች ላይ እነዚህ ላይ ማተኮር ይቻላል። በቆላ ቀመስ ስነ ምህዳሮች ላይ ደግሞ ከ800 እስከ 1100 ሬንፎል አላቸው ብለን በምናስባቸው አካባቢዎች ደግሞ ለዛ ተስማሚ የሚሆኑ ቴክኖሎጂዎችን ማጥራት ይቻላል። በሶስተኛ ደረጃ የትራንስሂውማን ወይም ደግሞ የፓስቶራሊስት የዚህ አርብቶ አደሩ አካባቢ ነው። ለዚህ ደግሞ በእንስሳት ምርታማነት ላይ ውሃን መሰረት ያደረገ እንስሳት መኖንና የእንስሳት ገበያን ያስተሳሰረ ስራዎችን በመስራት መለወጥ ይቻላል የሚል እምነት አለ። የእናንተ ማኒፌስቶ ላይ መሬት ባለቤትነትን በተመለከተ መሬት ይሸጣል ይለወጣል የሚል ሀሳብ ተነስቷል። መሬት ተሸጠ ከተለወጠ ማለት አርሶ አደሩ ምርታማነቱን የኔ ነው ብሎ እንዳያደርግ ወይም ደግሞ የሆነ ችግር ሲያጋጥመው ሊሸጠው ይችላል እና በዚህ አይነት መንገድ ተሄዶ ምርታማነቱን ማሳደግ ይቻላል። በጣም ይሄ የተገላቢጦች ነው ያነሳኸው። መሬት መሸጥ መለወጥ ከቻልኩኝ መሬት የለማ መሬትና የዳበረ መሬትና ያለማ መሬት እኩል አይደለም የሚሸጠው። አርሶ አደሩ ዋስትናውን አያጣም። አርሶ አደሩ ይሄንን ያውቃል። አርሶ አደሩ ምን እንደሚሻለው ያውቃል። አርሶ አደሩ እኛ አይደለም የምናውቅለት። አርሶ አደሩ መሬት ቢሸጥ ምን ሊያደርግ እንደሚችል ገንዘቡን ያውቃል። ዋናው ትልቁ ቁም ነገር ምንድነው? መሬት በመሸጥ ባለመሸጥ ባለው መካከል እያጣነው ያለነው የካፒታል መነሻ እያጣነው ያለነው ቅድም ከብልጽግና የቀረበው የፋይናንስ አቅርቦትና ፋይናንስ አቅርቦትን ለማሻሻል ያጣናቸው እድሎች በጣም ሰፊ ናቸው። እንደዚህ በዚህ አይነት ሁኔታ እያንዳንዱ አርሶ አደር በያዘው መሬት ላይ ነገ እነሳለው ይሄንን ያስኩት መሬት ላይ ቋሚ ተክል ባደርግበት የኔ መሆኑን በማላረጋግጥበት መንገድ ለምን አደርጋለሁ በሚል አሁን ያለበት የእምነት ማጣት ችግር የበለጠ ከባዱና አገሪቱን ለዚህ አይነት ሁኔታው የዳረጋት ነው ብለን ነው የምናምነው። ስለዚህ መሬት መሸጥ መለወጡ ተገቢ ነው። ከመሬት የምናገኘውን ካፒታል አተናል። ከመሬት የሚገኘውን የኢንከም ታክስ እና ሌሎች ታክሶችን መሬት መለወጥ መሸጥ ቢቻልና ሰፋፊ ወይም ደግሞ አርሶ አደሩ መሬቱን ሽጦት ከሄደ በኋላ ምን ታደርጉታላችሁ? አርሶ አደሩ በመጀመሪያ አርሶ አደሩ መሬቱን
ለመሸጥና ላለመሸጥ አዋጭነቱን አርሶ አደሩ ተረድቶ ነው የሚሰራው። እንደዚህ አይነት አርሶ አደር መሬት ስለተነገረው ብቻ ይሸጣል ብለን አናስብም። አርሶ አደሩ የሚበጀውን ነገር የሚያውቅ አርሶ አደር ነው ብለን እናስባለን። አሁን እኮ መሬት እየተሸጠ ነው። አርሶ አደሩ ነው እንጂ የማይሸጠው፣ ካድሬው እየሸጠ ነው፣ መንግስት እየሸጠ ነው። በዚህ አይነት መንገድ መቀጠል የለበትም ባይነን እኛ። መሬት መሸጥ ካለበት የሚያለማው ሰው፣ መሬቱ ላይ ኢንቨስት ያደረገው ሰው፣ መሬቱን የኔ ነው ያለው ሰው ሸጦ ላለው ራዕይ ላለው ሊሰራበት ለፈለገው ነገር መጠቀም ይችላል። የተመደበለትን ሰዓት ጨርሷል። ወደ ሶስተኛው ዙር ጥያቄና መልስ ነው የምናልፈው። የግብርና ፋይናንስን የተመለከተ ጥያቄ ነው። ግብርናው አርሶ አደሩ አርብቶ አደሩ የፋይናንስ ችግር ኖሮበት ምርታማነቱ እንዳያድግ እያደረገው እንደሆነ በተለያዩ መንገዶች ይገለጻሉና ህብር ኢትዮጵያ መንግስት ሆኖ ቢመረጥ የግብርና ፋይናንስን በምን አይነት መንገድ ነው ለአርሶ አደሩ ተደራሽ የሚያደርገው? አቶ ግርማ መቀጠል ይችላሉ። 4 ደቂቃ አለዎት። ግብርና ፋይናንስ ብቻም ሳይሆን የግብርና ግብአቶችም አቅርቦት በራሱ ፋይናንስ በገበሬው አቅም እንኳ የሚገዛው አቅርቦት ፖለቲካ ጋር በጣም የተሳሰረ በመሆኑ በአንድ አገር ውስጥ የገዢው ፓርቲ ደጋፊና የሚያመጣውን ነገር ሁሉ ለመቀበል የተዘጋጁ በሚሆኑበት ጊዜ የሚቀርብላቸው፣ በሌላ ጊዜ ሌሎቹ ጥያቄ የሚያነሱ ከሆነ የማይቀርብላቸው ሁኔታዎች አሉ። ቅድም አንዳንድ ነገሮች ሲገለጹልን አሁን ፋይናንሱ በመሬት ሰርቲፊኬት በግመሎችን በማስያዝ ወዘተ ወዘተ በሚል መልክ የሚቀርቡት ነገሮች ሁሉ የቃልና ተግባር መተሳሰር ችግር አለባቸው። በ1950ዎቹ መጀመሪያ ላይ ኢትዮጵያ በምግብ እህል ራሷን ከመቻል አልፋ ትርፍ ያመረተችበት ጊዜ እንደሌለ ሁሉ ዛሬ ግብርና በኢትዮጵያ ውስጥ ከተጀመረ 2 እና 3 ዓመት ሆኗል ከሚለው አይነት የፖለቲካ አስተሳሰብና እስከ ዛሬ ከለመድ ነው የፖለቲካ እይታችንና ልምምዳችን የሚመነጨው አባባል እኛ በተጨባጭ አገሪቱ ውስጥ ያለውን የፋይናንስ ችግር ካጠናንና መሬት የግል የወል የመንግስት ነው ብለናል። የወል ያላቸው በወል የያዙትን መሬት የሚያለሙበትን በሚሰሩትና በሚያቀርቡት ፕሮፖዛል መሰረት ይሄ ማለት በወል የሚያመርቱ አርብቶ አደር አካባቢዎች እኛ አንድ ባዶ መሬት በአገሪቱ የለም ብለን እናምናለን። ከነዚህ 3ቱ ይዞታዎች ውጪ ሰርቲፊኬት ኖረ አልኖረ ምን ማለት ነው? ይሄ ለምሳሌ በአርብቶ አደሩ አካባቢ ከሄድን ብዙ ግጭቶች፣ የውስጥ ግጭቶች የሚፈጠሩት ይህ የኔ መሬት ይዞታ ነው፣ ይህ የኔ ነው እያሉ በሪሶርስ ላይ ነው። በምንም አይነት መልኩ ይሁን እነዚህ የወል መሬቶች ላይ የሚቀርቡ ፕሮፖዛሎች ፋይናንስ ይደረጋሉ። አይደለም በአገር ውስጥ እኮ የግብርና ባንክ ታቋቁማላችሁ እናንተ መንግስቱ ናችሁ። አሁን ያለው አርሶ አደሩ የሚያጣውን ፋይናንስ ችግር ለመቅረፍ አሁን እኮ ኢትዮጵያ ውስጥ እኮ የልማት ባንክ የሚባል አለ እኮ። እነዚህን አይነት ነገሮች እሱ ይቀጥላል ማለት ነው። አዋጭ አሁን ያለውን ስለ 5 ዓመት ነው የምናወራው። ያለንንና የሌለንን መለየትና ይሄ ነገር ለምሳሌ የልማት ባንክ የሚባለው በአገሪቱ ግብርና ኢኮኖሚ ውስጥ ትልቁን ፋይናንስ ሲያደርግ የነበረ ፕሮፌሰር በላይም ያግዘናል በአገሪቱ ውስጥ። ይሄ እያለ ሌላ መፍጠር የለብንም እኮ። ይሄንን ግን በትክክል ከፖለቲካ በነፃ መንገድና ልማት ላይ ትኩረትን አድርጎ ለተፈጠረበት ዓላማ እንዲያገለግል ማድረግ ነው። እዚህ ሀገር እየሆነ ያለው ግን የልማት ባንክ የገዢ ፓርቲ ነው፣ ንግድ ባንክ የገዢ ፓርቲ ነው። መደባበቅ እኮ። ስለዚህ ምን አማራጭ ታመጣላችሁ እናንተ ነው? ይህንኑ ያለውን ሪሶርስ ከፖለቲካ ነፃ አድርጎ ለገበሬው የሚደርስበትን በኢንቨስትመንት የፕሮፖዛሎች የሚቀርበውን ፋይናንስ ማድረግ። ስለዚህ ያላችሁ የአሰራር ለውጥ ነው እንጂ የተለየ የፖሊሲ አማራጭ የላችሁ ማለት ነው። ምንድን ነው የፖሊሲ አማራጭ ማለት? አሁን እየሄደ ያለውን ነገር ማስቀጠል ከሆነ ሌላ አማራጭ ለህዝቡ አሳዩታ። ይሄውና ያለውን ከፖለቲካ ነፃ አድርጎ ነጥሎ እንዲያገለግል ማድረግ ማለት ነው። በቃ ባጭሩ
አመሰግናለሁ። ህብር ኢትዮጵያ በሰዓቱ ጨርሷል። በቀጣይነት ብልጽግና ፓርቲ ከግብርና ፋይናንስ ጋር በተያያዘ 4 ደቂቃ አለውት። መቀጠል ይችላሉ ዶክተር ኢዮብ። ቅድም እንዳነሳሁት የግብርና ፋይናንስን በተመለከተ መሰረታዊ ለውጥ አምጥተናል ብለን ነው የምናምነው። በእኛ ግምገማ የኢትዮጵያ የፋይናንስ ስርዓት ጸረ አርሶና አርብቶ አደር ሆኖ ነው የቆየው። የምን ማለት ነው? በተግባር ግብርናን ፋይናንስ ማድረግ የማይችሉ የፋይናንስ ተቋማት ናቸው የነበሩ። እነዚህን ተቋማት አሰራር አሁን እንደተነሳው ከህብር ወደፊት እንቀይራለን ሳይሆን ኦልሬዲ በመቀየር ሪዳይሬክት አድርገናቸዋል። ለምሳሌ ላንሳ። ከዚህ በፊት ለአርሶና አርብቶ አደሩ በምንም መንገድ የግብርና ፋይናንስ ማቅረብ የሚቻልበት ሁኔታ የለም። ባንኮችን ብጠይቃቸው አዎ እንፈልጋለን፣ ግን እንዴት አድርገን እናቅርብ፣ ኮላተራል ነው የምንፈልገው ይላሉ። ሶ ይሄ ሙቨብል ፕሮፐርቲ ተንቀሳቃሽ ንብረቶችን በማስያዝ መበደር የሚለው አዲሱ አዋጅ አዲስ ነው፣ አዲስ አሰራር ነው፣ አዲስ ሀሳብ ነው። ይሄ አዲስ ሀሳብ ነው የግብርና ፋይናንስን በተመለከተ አብዮት ያመጣል ብለን የምንለው። ሁለተኛ ዶክተር ኢዮብ እዚህ ላይ ልማት ባንክ እስካሁን ካበደራቸው የግብርና ብድሮች ውስጥ አብዛኞቹ አልተመለሱም፣ በግል ባለሀብቶች እየተያዙ ማለት ነው። አሁንም በዛው መንገድ ነው የምትቀጥሉት ወይስ ለአነስተኛ አርሶ አደሮቹ የሚሆን ብድር በምን አይነት መንገድ ነው ብልጽግና የሚያመቻቸው? የልማት ባንክን እኮ አፍርሰን እንደገና ገነባ ነው። አዎ የልማት ባንክ ያልከውን ችግር ነበረበት አለ እኮ። ምኑ ነው እንደ አዲስ የተገነባው? አሰራር ነዋ። ያንን አሰራሩን ሪኦሬንት አድርገን የልማት ባንክ ባለፉት 2 ወራት ብቻ ከ6 ቢሊዮን የሚጠጋ ሪሶርስ ለአነስተኛ ኢንቨስትመንቶች ግብርናን ጨምሮ ብድር እያቀረበ ይገኛል። ከዚህ በፊት የመስረቂያ መንገድ የነበረው በዝናብ ግብርና ስም ያንን አሰራር አስተካክሎ ወደ ታች እየወረደ ይገኛል። አጠቃላይ አሰራሩን ቀይሮ ነው ያለው። ይሄ ግን በቂ አይደለም። ሌሎቹም ባንኮች ግብርናን ፋይናንስ ማድረግ አለባቸው። ግብርናን ፋይናንስ ካላደረግን የግብርና ለውጥ ማምጣት አይቻልም በሚል ሳይ ማለት ለምሳሌ ስለ ግብርና ማዘመን ስናነሳ ትራክተር ኮምባይነር ነው የምናነሳው አይደለም። አርሶ አደሩ እኮ አሁን ቆጥቦ 30% ቆጥቦ ትራክተር እየገዛ ነው ያለው። ይህ አሰራር በባንኮቹ ፍላጎት ነው የሚሆነው ወይስ የፖሊሲ አስገዳጅነት ይኖራል ማለት ነው? በፖሊሲ አስገዳጅነት 5% እያንዳንዱ ባንክ 5% የግድ ለግብርና ማበደር አለበት የሚል አስገዳጅ ህግ ስለወጣ እኮ ነው ሳይፈልግ ባንኩ እዚህ ውስጥ እየገባ ያለው እንጂ ከተማ ውስጥ ማበደር ነው የሚቀለው ባንከሩ። ስለዚህ የግብርና ፋይናንስ ላይ አብዮት ነው ያመጣ ነው ምንለው በዚህ ምክንያት ነው። ቅድም በቀሎ የተነሳው የሞብል ፕሮፐርቲ ተንቀሳቃሽ ንብረቶች ጉዳይ ስር ነቀል ነገር ነው። አይ ቲንክ ሁላችንም በደንብ ገብቶን ከሰራንበት ሀገራችን ውስጥ ያለውን እምቅ ካፒታል ማንቀሳቀስ የምንችለው በዚህ መንገድ ነው። የመከነ ካፒታል አለ፣ ሀብት አለ። ይሄ ሀብት ግን ወደ ባንክ ስርዓት መግባት ስላልቻለ ግብርናውን ማሳደግ፣ የአርብቶ አደሩን ንብረት ወደ ገበያ ማቅረብ አልቻለም። ይህንን ችግር የሚፈታ የፋይናንስ መፍትሄ ነው ይዘን የቀረብነው ማለት ነው። ሌላው የመሬት ባለቤትነት ላይ ቅድም ሲነሳም ስለነበረ የብልጽግና አቋም የመሬት አይሸጥም አይለወጥም፣ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ሀብት ነው የሚል አለና ዊዝ ኦል ዲው ሪስፔክት ተከበራችሁ ተከራካሪዎች 50 ዓመት ሙሉ የደከማችሁበትን የመሬት ላራሹን ጥያቄ ብልጽግና መልሷል። ካልሰማችሁ አይ ቲንክ ዛሬ ዜናውን ላውጅ። ብልጽግና የመሬት ላራሹን ጥያቄ በመሰረቱ መልሷል። ዛሬ መሬት ከመሸጥና ከመለወጥ ውጪ የኢኮኖሚ ጠቀሜታውን ሙሉ በሙሉ መጠቀም እንዲችል ተደርጓል። መሸጥ መለወጥ የሚለውን የኛ ግምገማ እስኪ ምርታማነቱና ዛሬ እኮ እያራከሱት ነው። ስለዚህ መሬት መሸጥ መለወጥ አይቻልም። መጀመሪያ ምርታማነቱ ይደግ። አርሶና አርብቶ አደሩ ምርታማነቱን አሳድጎ በኩታ ገጠም ካረሰ በኋላ ቢፈልግ ያከራየው፣ አይ መሸጥ እፈልጋለሁ ካለ በኋላ ደግሞ ከህዝቡ ጋር እንወያያለን። አርሶ አደሩ አይፈልግም ካሉ ካልፈለገ ለምንድን ነው ይሸጥና ይለወጥ? ምን አቋም ያዛችሁ ማለት ነው? አሁን ግልጽ አቋም ነው ያለን እኛ የምንለው ወይስ አይሸጥም? አሁን ባለው ሁኔታ በህገ መንግስቱ ነው የምንሄደው። መሬት የህዝብና የመንግስት ጥያቄ የለው፣ መንግስት ጥላ ስር ነው። እዚህ ሀሳብ ብልጽግና ሰዓቱን ይጨርሰዋል። በተከታይነት ፕሮፌሰር በየነ 4 ደቂቃ አለዎት። ከግብርና ፋይናንስ ጋር በተያያዘ የፓርቲዎትን አቋም መግለጽ ይችላሉ። እሺ፣ ግብርና ፋይናንስ ወሳኝ ነው። ምክንያቱም እኛ ቅድም መግቢያ ላይ እንደተናገርኩ ለሚቀጥሉት 40ና ከዚያም ዓመት በላይ ያለ ጊዜ ውስጥ የአብዛኛው ህዝባችን ኑሮ ከግብርና ጋር የተሳሰረ ነው። ስለዚህም ይሄ የኢኮኖሚ ሴክተር በእጅጉ መታገዝ ያለበት ነው። ህዝባችን ህይወቱ እዛ ዙሪያ ነውና ያለው። ስለዚህ በኢትዮጵያ
የግብርና ስርዓት ውስጥ ያለው ህዝብ ሀብቱ አይታወቅም፣ ዋጋም የለውም። የከተማው ሰው ቤቱን በዋስትና አስይዞ ሊበደር ይችላል፣ ሌላም ንብረት ካለው ማለት ነው፣ መኪናውንም ወዘተርፈ። አንድ የላቲን አሜሪካ የኢኮኖሚ ፕሮፌሰር ግብርና ፋይናንስ ላይ ያላችሁን አማራጭ እንዲነግሩ ነው የምንፈልገው። ያው ያለን አማራጭ አርሶ አደሩ ለአርብቶ አደሩ የምትሰጡት አማራጭ እሱን ይንገሩ። የአርሶ አደሩ ሀብት ካፒታላይዝድ መሆን አለበት። ምን ያህል ንብረት አለው? ኦኬ፣ እሱን እንደ ዋስትና አስይዞ ከባንክም ሊበደር የሚችልበት ምን ሀብት አለው? 1000 እግር ምንድነው ቡና ተክል ያለው፣ ሌላ 1000 እግር እንሰት ያለው፣ አንድ በረት ሙሉ ከብት ያለው አርሶ አደር ከባንክ ሊበደር የሚችልበት ሁኔታ እስካሁን ተጀምሮ እንደሆነ ሊያስረዱን ይችላሉ፣ ግን እውን ሆኖ አላየንም። ስለዚህ መጀመሪያው እውን ታደርጉታላችሁ። እናንተ አርሶ አደሩ ያ ሀብት ነው ያለው፣ ሌላ ሀብት የለውም፣ ቡና ነው ያለው፣ እንስሳ ነው ያለው፣ ቤት ነው ያለው፣ በሱ የፋይናንስ ብድር እንዲያገኝ ታደርጋላችሁ። ይሄ እኮ ነው ዋናው እንትን እኮ ሀሳቤ እኮ ይሄ ነው። የአርሶ አደሩ ሀብት ተመዝኖ መታወቅና ለዋስትና መብቃት አለበት። በዛ መሰረት ግብርናውን ፋይናንስ አድርጎ አስፋፍቶ ይሰራል። ስለዚህ ይሄ እድሜ ልክ ወደኋላ እያስቀረ ያለው የደሃ ሀገሮች ሁሉ ችግር ይሄ ነው። አርሶ አደሩ ያለው ሀብት አይታወቅም፣ በቫሊዩ የተቀመጠለት ነገር የለም የሚለውን እንፈታለን። አንዱ ሌላው